ብርሃነ ዓለም ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 12 ጀምረን ስናይ እንዲህ ብሎ ተናግሯል። እብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮዎች ብንሆን ደግሞ ለእናንተ ነው ብሎ ተናግሯል። ምን ማለት ነው? ክርስቶስ በስጋ በተገለጠበት ሰዓት፣ ክርስቶስ ዓለምን ባዳነበት ሰዓት፣ ክርስቶስ ዓለምን ባደሰበት ሰዓት፣ ክርስቶስ የሰውን ልጅ ከፍ ከፍ ባደረገበት ሰዓትና የሰውን ልጅ በወደደበት ሰዓት ሐዋርያት ወደ ዓለም ተፈትነው ወደ ዓለም ሄደው እንደተላኩ በተላኩበት ዓላማ መሰረት ዓለምን ያስተምሩ ነበረ። ክርስቶስ ሞተ፣ ተነሳ፣ ሞትንም ገደለ። ክርስቶስ ታመመ፣ የታመሙትን ፈወሰ። ክርስቶስ በስጋ ተገለጠ፣ ስጋውያንን አዳነ፣ ፈወሰ። ክርስቶስ ሁሉን አሸነፈ። እግዚአብሔር በክርስቶስ በኩል ዓለምን ከራሱ ጋር አስታረቀ ብለው ይሰብኩ ነበረ። ይህን በሚሰብኩ ሰዓት ጥበበኞች ነን የሚሉ ግሪካውያንና አዋቂዎች ነን፣ ባለ አእምሮዎች ነን የሚሉ ጸሐፍት ፈሪሳውያን ያፌዙባቸው ነበረ። ወልደ ዮሴፍ ነው፣ ሩቅ ብእሲ ነው የሚሉ ፈሪሳውያን አልተቀበሏቸውም፣ ያሳድዷቸው ነበረ፣ ያፌዙባቸው፣ እንደ እብድና እንደ በሽተኛ ያያቸው ነበረ። አእምሯቸውን እንዳጡ ይቆጥሯቸው ነበረ። አእምሯቸውን አጥተዋል ይሏቸው ነበረ፣ ይንቋቸው ነበረ። ስለዚህ ቅዱስ ጳውሎስ እብዶች ብንባል የእግዚአብሔርን እቅድ ነው የተናገርነው፣ የእግዚአብሔርን የማዳን አሰራር ነው የተናገርነው። ዓለም እግዚአብሔርን አልተረዳውም። አይ ዓለም ክርስቶስን አልተረዳውም። አይ ከተፈጥሮ ሕግ ውጪ በሆነ አገላለጥ ስለተገለጠ ከሕግ በታች ስለተወለደ ክርስቶስን አልተረዳውም ነበረ። ስለዚህ ሐዋርያትን ይነቅፏቸው ነበረ። ይህንን ነው ቅዱስ ጳውሎስ እብዶች ብንባል ለእግዚአብሔር ነው፣ ባለ አእምሮዎች ብንባል፣ ጥበበኞች ብንባል፣ ምሁራን ብንባል፣ መምህራነ አሕዛብ ብንባል ደግሞ ለእናንተ ላመናችሁ ለክርስቲያኖች ነው፣ ለእናንተ ነው፣ መመኪያነታችን ለእናንተ ነው። ስለዚህ ይህን እንባል ዘንድ እኛ ስለ ክርስቶስ ሁሉን እንታገዝ ዘንድ ቆርጠናል አለ ቅዱስ ጳውሎስ፣ ወስነናል አለ። ሁሉን ታግሰን እናስተምር ዘንድ ክርስቶስን እንሰብክ ዘንድ ወስነናል። ይህንን ካለ በኋላ አንዱ ስለ ሁሉ ሞተ ይላል። የሚገርም እኮ ነው፣ የሚገርም አባባል ነው። አንዱ ስለ ሁሉ ምን አለ? ሞተ። አንዱ ስለ ሁሉ ምን አለ? ታመመ። ሁሉም በሽተኛ ስለነበር አንዱ ስለ ሁሉ ታመመ። አንድም ጤነኛ ስላልነበረ፣ አንድም ሕያው ስላልነበረ ሁሉን ያድን ዘንድ ያነሳ ዘንድ አንዱ ስለ ሁሉ ሞተ። ሁሉን ያነሳ ዘንድ ሁሉን ይፈውስ ዘንድ አንዱ ስለ ሁሉ ታመመ። አንዱ ስለ ሁሉ ተራበ። አንዱ ስለ ሁሉ ተጠማ። ስለ ሁሉ ተጠማ። አይው አንዱ ስለ ሁሉን ነገር ሆነና ሁሉን ወደ ሕያውነት ሳበ፣ አመጣው። ስለዚህ ይላል ቅዱስ ጳውሎስ አንዱ ስለ ሁሉ ከሞተ በሕይወት ያሉት ደግሞ ስለነሱ ሞቶ ስለተነሳው እንጂ ወደፊት ስለ ራሳቸው ሊኖሩ አይገባም። ወደፊት ራሳቸውን ሊወዱ አይገባም። ምንም እንኳ ራሳችን ብንወድ ክርስቶስ በሚወደን ልክ እኛን አንወደውም። ምንም እንኳ ራሳችንን እናከብራለን ብንል ክርስቶስ እግዚአብሔር በሰጠን ክብር ልክ እኛ ራሳችንን ማክበር አንችልም። እናስጌጠው ይሆናል፣ እናስውበው ይሆናል። ነገር ግን በሚያልቅ ልብስ ነው። ራሳችን እናጠግብ ይሆናል፣ ስጋችን እናጠጣው እናበላው ይሆናል። ክርስቶስ ባበላን ዘላለማዊ ምግብ ልክ ግን ራሳችን የምናበላው ምግብ የለንም። ክርስቶስ ባጠጣን ዘላለማዊ የሕይወት መጠጥ ልክ ግን ራሳችን የምናጠጣው መጠጥ የለንም። ክርስቶስ በሰጠን ዘላለማዊ ሕይወት ልክ ግን ራሳችን ማኖር አንችልም፣ እኛ አንችልም። ለዚህ ነው ቅዱስ ጳውሎስ ወደፊት ስለ እነርሱ ሞቶ ስለተነሳው እንጂ በሕይወት ያሉት ደግሞ ስለ ራሳቸው ሊኖሩ አይገባም ያለው ማለት ነው። ስለዚህ ይላል ቅዱስ ጳውሎስ ሁሉም ሕያዋን ስላልነበሩ፣ ሁሉም በኃጢአት በረት ተዘግተው ስለነበረ፣ ሁሉንም ኃጢአት ይገዛቸው ስለነበረ፣ አንድም ነፃና ንጹሕ ስላልነበረ እግዚአብሔር ዓለምን በክርስቶስ ከራሱ ጋር ያስታርቅ ነበረ።
አስታረቀው። እስመ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጥቶ ለሞት። ዓለምን የወደደውም ዓለምን የመረጠውም ዓለምን ከፍ ያደረገውም ያዳነውም አንድያ ልጁን ክርስቶስን አንድያ ልጁን ቃሉን የባህሪ ልጁን ለሞትና ለሕማም አሳልፎ እስከ መስጠት ደርሶ ነው ዓለምን የወደደው። ነገር ግን በአንድ ልጁ ዓለምን አተረፈ እግዚአብሔር። ዓለምን ወደ ራሱ አመጣው። ዓለምን ወደ መንግስቱ ጠራው። ይህንን ካለ በኋላ ቅዱስ ጳውሎስ ክርስቶስ ከተነሳና ካረገ በኋላ እግዚአብሔር የማስታረቅ ስልጣንን ደግሞ ክርስቶስን መስለን እንሰራ ዘንድ የማስታረቅ ስልጣንን በእኛ ላይ አኖረ። ስለዚህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን ይላል። አንብልኝ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 12 ጀምር አንብልኝ። በእኛ እንደሚማለድ ምን ስለ ክርስቶስ ምን መልእክተኞች ነን። እየው የክርስቶስ ክህነት አላቸው፣ ስልጣን አላቸው። እስመ አፍቀርዎ ለእግዚኦሙ ወወሀቦሙ ስልጣን ዘከማዊ ይእስር ወይፍቱ። እግዚአብሔርን ወደውታልና ክርስቶስን ወደውታልና ዓለምን እስከ መናቅ ድረስ ክርስቶስን ወደውታልና ያመፃ ማሰሪያን ያስሩና ይፈቱ ዘንድ በምድር ያሰሩት በሰማይ የታሰረ ይሆን ዘንድ እግዚአብሔር እንደሱ ያለ ስልጣንን ለሐዋርያቱ ሰጣቸው ተብሎ እንደተጻፈ እንደሱ ያለ ስልጣን ሰጧቸዋል። እንዴት ያማልዱ ዘንድ፣ እንዴት ያስታርቁ ዘንድ፣ እንዴት ኃጢአትን ያስሩና ይፈቱ ዘንድ። ያሰሩት የታሰረ ነው፣ የፈቱት ደግሞ የተፈታ ነው። ተመልከተው። አሁንም እንደዚህ ብለን ስናስተምር እኮ አይዛብ እንደ እብድ ያዩናል፣ እንደ ሞኝ ያዩናል። የክርስቶስ የማዳን አሰራር አልገባቸውም ማለት ነው። እግዚአብሔር ዓለሙን እንዳዳንና እንደሚጠብቀውም አልተረዱም ማለት ነው። እስካሁን አልተረዱም ማለት ነው። እስካሁን ራሳቸውን ይጠብቃሉ ማለት ነው። በኃጢአት በረት ውስጥ እንደተዘጉ ናቸው ማለት ነው። ስለዚህ ዓለም ይሄ ሊገባው ይገባል። ምንም ይሁን ምን በጳውሎስ ታላቅነትና ሐዋርያነት ዓለም ያምናን። ይህንን የሕይወት መጽሐፍ ዓለም ይቀበለዋል። ይህንን ቃል ዓለም ይቀበለዋል። ይሄ ቃል ደግሞ ሕዝብንና አሕዛብን አንድ አድርጎ ይገዛቸዋል። ከገዛቸው ከቅዱስ ጳውሎስ የበለጠ ሐዋርያ ስለሌለ በጳውሎስ መልእክት ማመን የግድ አስፈላጊ ነው ማለት ነው። ግዴታ ከሆነ ደግሞ እግዚአብሔር የማስታረቅን ስልጣን በሐዋርያቱ ላይ አኑሯል። በክርስቶስ በኩል ዓለምን ከራሱ ጋር እንዳስታረቀ ክርስቶስ ካረገና ከተነሳና ካረገ በኋላ ግን እግዚአብሔር የማስታረቅ ስልጣን የሰጠ ለሐዋርያት ነው፣ ለጻድቃን ለሰማዕታት ነው። ቃል ኪዳን ሰጣቸዋል፣ አድሏቸዋል። ያ ቃል ኪዳናቸው አይሰበርም፣ ዘላለማዊ ነው ማለት ነው። ስለዚህ በክርስቶስ አመን ስንል ይህንን መቀበል አለብን ማለት ነው። አንዱ ስለ ሁሉ ከሞተ ሁሉ ደግሞ ሞቶ ስለተነሳው እንጂ ወደፊት ለራሱ ሊኖር አይገባም። ለሱ መኖር አለበት። ክርስቶስ ለኛ ከሞተ እኛ ለሱ መኖር አለብን ማለት ነው። እኛ ለሱ ሕያዋን መሆን አለብን ማለት ነው። ምን ሆነን? በስሙ ተጠርተን፣ ምን አድርገን? ስጋውን በልተን፣ ምን አድርገን? ደሙን ጠጥተን፣ ምን አድርገን? ንስሐ ገብተን፣ ምን አድርገን? ጾመን ጸልየን ለሱ መኖር አለብን ማለት። በስሙ ተጠርተን፣ በስሙ አምነን፣ በስሙ ተምረን፣ በስሙ አስተምረን ለሱ መኖር ይገባናል ማለት። ለሱ መኖር ማለት ይሄ ነው ማለት ነው።